ሉላ ከሞገስ ጎን በዚህ ሰዓት አርቅም ብትልም አይደለም። በዚህ ሁኔታ ላይ ሆኖ በምንም ሁኔታ ላይ ቢሆን ከሞገስ ከአጠገቡ መራቅ የማትፈልገው ሉላ አሁን ላይ ግን አስቸጋሪ ነገር ስለገጠመው፣ ስለዚህ የግድ መሄድ ስላለባት በመጀመሪያ ሉላን ወደ ቤቷ እንድትመለስ አድርጓታል። እስኪ አሁንም ደህንነቷ በዚህ ሁኔታ ላይ ሊቀጥል እየቻለበት ምክንያት እንግዲህ እየተጠቀመችበት የነበረውን በተለይም ደግሞ ዝና ሲከታተልበት የነበረውን የባንክ አካውንቷ ሲንቀሳቀስ የነበረውን እሱን የነቁበትን ኬስ በማዘጋቱ ስለነበረ በሰላም ተቀምጠ የነበረው። ስለዚህ አሁን ደግሞ ተንቀሳቀሽ ማለት እዚህ ተገኘሽ ማለት ያለምንም ጥርጥር እነሱ እኔም ፍለጋ ወደዚህ መምጣታቸው ስለማይቀር፣ ስለዚህ አንቺን ካገኙሽ ችግር ስለሚሆን ወደ ቤት መሄድ አለብሽ በማለት ሸኝቷን ነበረ። ታዲያ ይህንን ነገር ደግሞ ካጣራች በኋላ ማህሌት ለመሆኑ በሆስፒታል ውስጥ ማን ይገኛል የሚለውን እያንዳንዱን ፍንጭ ካነፈነፈች በኋላ ለዝና አሳውቀው ነበረ። ታዲያ ዝና ደግሞ ምን ሊያደርግ ይችላል የሚለው ደግሞ ዝና ሞገስን መግደል ይፈልጋል። አሁን ላይ ብቻ ሳይሆን ብሩክን ስላዳነበት ብቻ ሳይሆን ከዚህ በፊት በሉላ ባለው ነገር፣ ስለዚህ የመጀመሪያ ጠላቴ ብሎ ሊያሸንፈው የሚፈልገው ማንም አያሸልፈኝም ብሎ ቢያምንም፣ ነገር ግን በመጀመሪያ ደረጃ አሁን ሊያሸንፈው የሚፈልገውና ሊገለው የሚፈልገው ሞገስን ነበረ። አሁን ላይ ደግሞ ሞገስን ለመግደል አመቺ ቦታ ላይ ተገናኝተዋል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ሁላችሁም በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ለቤቴ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንዲሁም ደግሞ ከየት ሀገር ሆናችሁ እንደምትከታተሉኝ ኮሜንት ላይ ያስቀምጡልኝ እያልኩኝ ቀጣይ ክፍል ማህሌት ከዝና ጋር የምትቀራረብበት አንድ አዲስ ወሬ አግኝታለች። ማህሌት የዚህ አይነት ነገር በማግኘቷ ለእሷ ወደ ዝና እንድትቃረብም ሆነ ገንዘብ እንዳገኝ ይረዳኛል እያለችውን ያለምንም ርህራሄ አሁን ላይ ሞገስ የተቀመጠበትን የተኛበትን ሆስፒታል ካጣራች በኋላ ወዲያውኑ ወደ ዝና ነበር መልእክቱን ያስተላለፈችው። ታዲያ ይህንን ደግሞ ነገሩን እንድታደርግለት መልሶ ከበላይ አካሉ ጋር ከተነጋገረ በኋላ ዝና በቀጥታ ወደ ማህሌት ነገሩ እንዲዞርና በመጀመሪያ እነሱ ወንጀል ሲሰሩ ሌላን ሰው ስለሆነ ወንጀለኛ የሚያደርጉት በዚህ ሁኔታ ላይ፣ ስለዚህ ዝና ከሚያጠፋ ይልቅ በመጀመሪያ ደረጃ አንተ ለኔ ማማከር አይጠበቅብህም ያለው ቢሆንም አንተ ራስህ ማድረግ ትችላለህ፣ ማንኛውንም ነገር መጨረስም ትችላለህ፣ ነገር ግን ደግሞ ከኛ ማህሌት ናት ማድረግ ያለባት በሚል እንግዲህ እነዚህ ሰዎች አሁንም ማህሌት ገዳይ ሆና ማህሌት ገላ የወንጀል ተባባሪ ብቻ ሳይሆን እነሱ ራሳቸውን ነፃ ሆነው ለእሷ የምትፈልገውን ነገር እሰጥሻለሁ በማለት አሁንም በነፍሰ ገዳይነት እሷን ወደ መጀመሪያ ላይ አስቀምጧታል። ታዲያ ማህሌት ደግሞ ይህን ነገር በድፍረት አድርገዋለች። በድፍረት ወደ ሆስፒታል ሄዳለች ሞገስን ለማፈን። እንግዲህ ማህሌት ነገር ደግሞ ሊከሽፍባት የሚችለው በምን ምክንያት ነው የሚለው ደግሞ ማህሌት ነገር እንዳይሳካላት የሚያደርገው በሌላ በኩል ከመድብል ጋር የምትቀራረበው ኤፍራታ እህቷ በዚህ በኩል የምታደርገው ነገር በፍጹም ሊሳካላት አይችልም። ምክንያቱ ደግሞ ማህሌት ያለ አንድ ምክንያት ከዛ ቤት እንዳልወጣችና በዚህ ሁኔታ ላይ እንደማትሆን በሚገባ ታውቃለች ኤፍራታ። ስለዚህ እያንዳንዷን ስቴፓን ስለምታውቅ፣ ስለዚህ የሰው ነፍስ ማዳን ትፈልጋለች። በመጀመሪያ ደግሞ ለጊዜው መንቀሳቀሻ ለጊዜውም ቢሆን ገንዘብ ስለሰጣት ኤፍራታ ገንዘብ ትፈልጋለች። ስለዚህ አሁንም ደግሞ በመጀመሪያ ነፍሰ ገዳይ መሆን አትፈልግም። በመቀጠል ደግሞ ገንዘብም ስለምታገኝ እንዲሁም ደግሞ ከመድብል ጋር ያላትን ግንኙነት ማጠናከር ስለምትፈልግ ከዚህ በፊት ባደረገችው ሙከራ በማህሌት በኩል ያሉትን ሰዎች ወንጀለኞቹንም ለመቅረብ ሞክራ ነበረ። እንግዲህ እነዚህ ወንጀለኞች የሚቀረቡ ሰው አይነት ስላልሆኑ አውሬዎች ስለሆኑ እህቷንም ማዳን ራሷንም ማዳን ትፈልጋለች። ከዚህ ነገር ደግሞ ሊጠብቃት የሚችለው ጠንካራ ሰውና ጀግና ሰው መድብል ብቻ ስለሆነ፣ ስለዚህ መድብልን ከዚህ በፊት ለወንጀለኞች አሳልፈ ሰጥተኛል፣ በአንተ ምክንያት ነው ተደብቄ እየሄድኩ ያለሁት የሚለውን ነገር ከማህሌት በሱ ምክንያት የሚል አስተሳሰብ በአእምሯ ላይ እንዲሳል ብታደርጋትም፣ ነገር ግን ይህ ነገር በትክክል እንዳልሆነና ይህን ነገር ያደረገው መድብል መደረግ ያለበትን ነገርና እንደውም ሆን ብሎ ደግሞ የእሷን ነፍስ እንደታደገላትም ተረድታለች።
ታዲያ ለሞገስ ነፍስ አድን ደም ለመለገስ ከሄደች በኋላ ማህሌትም ይህንን ነገር ከተከታተለች በኋላ ቦታውን በሚገባ አጣርታለች። ኤፍራታም ደግሞ እንደምትከተላት በሚገባ ታውቃለች። ገንዘብ ስጪኝ ብላታለች። ገንዘቡን የማትስማማ ከሆነ ደግሞ የማሰጣት ከሆነ ለዝና አሳልፋ እንደምትሰጣት ያለ ርህራሄ እንደምታደርገውም አሳውቃት ነበረ። ታዲያ ይህን ነገር ደግሞ በእሷ ላይ እንኳን ባታደርገው አሁን ላይ ሞገስን ብታገኘው ያለምንም ጥርጥር እንደምትገለው ስለምታውቅ በቀጥታ ለመድብል ነበር ያሳወቀችው። መድብል በፍጥነት ደርሶ ሞገስን እንዲያድነው ያደረገችው የነፍስ አድን ስራ የሰራችው ኤፍራታ እንግዲህ በዚህ በኩል ነበረ። ታዲያ ማህሌት ደግሞ ይህ ነገር እንዳይሳካላት ያደረገችው በእህቷ በኩል መሆኑን ባታውቅም፣ ነገር ግን ማህሌት የተነሳችበትና ያሴረችለን ነገር ራሷን ችግር ውስጥ እንዲጥላትም ሆኖላታል። ማህሌት በዚህ ነገር ያልተረዳችው ማህሌት ከዚህ በፊት መድብልን ገላ በመድብል አሻራ ላይ ሁለታቸው ድብን እንዲሉና እንዲገኙ አድርጎ የጠፋ ሲሆን በዚህ ወንጀል ላይ እንድትቀጥል አትፈልግም። በብሩክ መመለስ መላው ቤተሰብ የተደሰቱ ቢሆንም ሁላቸውም ደስተኞች ናቸው። ሁላቸውም በደስታ እያሳለፉ ቢሆንም ነገር ግን ዳጣም ጥርጣሬ ያላት ሞገስን አንድ ነገር እንደሚያደርጉትና ያለበት ሆስፒታል የምን ያህል የተረጋገጠ ነው ለደህንነቱ የሚለውንም እያጣሩ ነበረ። ነገር ግን መድብል ከዛ እንደሚገኝና እንዲሁም ደግሞ የመድብል ጓደኛ በቦታው እንዳለና ምንም እንደማይሆን አስተማማኝ ቦታ ላይ እንዳለ ሞገስም እየተናገሩ ነበረ። ታዲያ የማህሌት ሄዶ መቅረትና ደግሞ የማህሌት በተለይም ደግሞ ስልክ ስታናግራት ማህሌት ቢዚ እንደሆነችና አሁን ማናገር እንደማትችል በተደጋጋሚ በደወልኩልሽ ጊዜ ለምን አትመልሽልኝም ያለቻት ቢሆንም ነገር ግን መመለስ ያልቻለችበት ምክንያት ስለማልችል መሆኑንና ስለዚህ አንድ ጊዜ ደውለሽልኝ አልመለስኩም ማለት የማይመች ቦታ ላይ ነኝ ያለሁ ማለት ነው። ስለዚህ ለምን ደጋግመሽ ትደውይልኛለሽ በማለት ስልክ የዘጋችባት ቢሆንም ነገር ግን ኤፍራታ ደግሞ ይህ ነገር መቆም አለበት በሚል ወደ መድብል ነበር ያሳወቀችው። ታዲያ መድብልም ደግሞ በፍጥነት ወደ ሆስፒታል በመሄድ እንግዲህ ሞገስን ሊታደገው ይችላል ማለት ነው። ይህንን ነገር ደግሞ ዝና የከሰረበትን ነገር ሲናገር በህይወቴ በዘመኔ እንደዚህ አይነት ኪሳራ ገጥሞኝ አያውቅም ይላል። እንግዲህ እነዚህ ሰዎች ጨካኞች ናቸው። በቀላሉ እኛ ባየኑና በተመለከትነው ይህንን ነገር ካደረጉ ሰዎች ያልሰሙለትና ሰዎች ያላዩት ምን ያህል ቁጥር ስፍር የሌላቸው ሰዎች በህይወታቸው እንዳለፈ እንዲሁ ደግሞ ከነ ህይወታቸው እንደቀበሯቸውም እንግዲህ እዛ ቦታ ውስጥ ደግሞ በተለይ ብሩክ የወጣበት ቦታ ውስጥ የምን ያህል ሰዎች እንዳሉም እየተናገሩ ነበረ። ስለዚህ መድብል ደግሞ የመጀመሪያ ስራዬ አሁን ይህን ነገር ወንድሜን ካወጣ በኋላ የሚቀጥለውን ደግሞ እናጸዳለንም እያሉ ነበረ። እነዚህ ሰዎች ከሀገር መጥፋት ያለባቸው ሰዎች ናቸው። እንደ ግለሰብ እንደ ወንድሜን ብቻ ሳይሆን ማዳን የምፈልገው ሁሉንም ማዳን እፈልጋለሁም የሚልም አመለካከት ሞገስም እንዲሁ ደግሞ አብራቸው የነበረው ጓደኛም መድብልም ሁላቸውንም ማዳን እንደሚኖርባቸው የተነጋገሩ ቢሆንም ነገር ግን ለጊዜው ወንድሙን ይዞ መውጣት እንዳለበት በማሰብ ወንድሙን ይዞ የወጣ ቢሆንም ከነዚህ ሰዎች ግን ከሀገር ተነቅለው መጥፋት ያለባቸው ሰዎች መሆኑንና ወደፊትም በዚህ ጉዳይ ላይ አብረው እንደሚሰሩም ተመካክረው ተለያይተው ነበረ። ታዲያ ኤፍራታ ደግሞ ብታያት እህቷ ምንም አይነት ጥቅም የላትም። ከእህቷ ምንም ልታገኘው የምትችለው ነገር የላትም። በወንጀል ላይ ወንጀል እየተጨማለቀችና እየባሰች እንዲሁ ደግሞ ራሷንም አሳልፋ ደግሞ እህቷንም መቀመቅ ውስጥ እየከተተቻት ስለሆነ ስለዚህ እሷንም ቢሆን ካለችበት ችግር እንድትወጣና ለዚህ ችግር እየዳረጋቸው ከአሁን አሁን እንሻላለን እያሉ እነዚህ አይነት ሰዎች ጋር መጣመራቸው ነበረ። ታዲያ ኤፍራታ ሙሉ በሙሉ ከነዚህ ጨካኞች ሰው ጋር ምንም አይነት ነገር ከዚህ በኋላ ኦፈር ቢደረግልኝም እንደዚህ አይነት ወንጀል ውስጥ አልገባም፣ ያሁኑም ብቻ ያውጣኝ ከዚህ በኋላ ከዚህ በፊት ላጠፋሁትም ወንጀል ካሳ የሚሆነኝን ነገር እየሰራው እኖራለሁ እያለች ነበረ። ኤፍራታ ታዲያ ከዚህ በፊትም በምሳሌ የሚያደረገችው ቢሆንም ምሳሌን ለማዳን ስትል ምንም ነገር አደርጋለሁ፣ እሷ ስለተያዘች ነው የኔ ህይወት የተረፈው እያለች ነበር። ኤፍራታ በተደጋጋሚ ከሰራችው አሳፋሪ ስራ ካላት የገንዘብ ጥማት እንዳገገመች ሙሉ በሙሉ እየተናገረች ነበር በተደጋጋሚ። ታዲያ ዛሬ ላይ ደግሞ ደስ የሚል መልካም ነገር እየሰራችው ደግሞ
ሞገስን ከዚህ ነገር በተለይ ደግሞ ዛሬውኑ በእህቷ እጅ ከመጥፋት እህቷንም ከወንጀልም ታድጋለች። እንዲሁም ደግሞ እነዝናን ድጋሜ ክስረት ላይ ጥላቸዋለች። ታዲያ ዝና ደግሞ በዚህ በኩል ሌላ የባሰ ወንጀልና የባሰ ስቃይ የሚከተላት ነገር ቢኖርም ነገር ግን እስከ መቼ ተሸሽጌ እኖራለሁ? ከዚህ በኋላ ደግሞ መድብልም ከዚህ በኋላ እሱን ተደብቀሽ እንዳትኖሪ ለፖሊስ አመልክቼ ያላት ቢሆንም ለፖሊስ ብታመለክት ምናልባትም ነፃነቷን ልታገኝ ትችላለች። ጠንካራ እንድትሆንና ያለችበትን ሁኔታ እያለቃቀሰች እንዳትቀጥል እንዳትፈራቸውን በሚገባ መኩራት ከዚህ በኋላ በመድብል ሳይድ ሆኜ መልካም ነገሮችን እየሰራሁ ካለሁበት ስቃይ ካለሁበት ችግር ልወጣ የምችለው ከመድብል ጋር ብሰራ ነው በማለት እንግዲህ ሙሉ በሙሉ ከነሱ ከነዝና የወንጀል ተባባሪ ከመሆን ወጥታ ዛሬ ላይ ኤፍራታ ከነ መድብል ጋር ሆናለች። እና በህይወቴ ለመጀመሪያ ጊዜና ከዚህ በፊት እንደዚህ አይነት ክስረት ገጥሞኝ አያውቅም። ይህ ነገር የሆነበት ምክንያት ደግሞ በእነሱ ነው። በመጀመሪያ አሳልፋ በሰጠችኝ ኤፍራታ ነው። እናም አሁን ደግሞ ስለዚህ እነሱን ደግሞ ሊያበሳጫቸው ህይወታቸውን እንዲሁ ደግሞ ልባቸውን ሊሰብር የሚችለውን ከመካከላቸው ዋናውን እነሳቸዋለሁ በማለት ወደ ሞገስ የተነሱ ቢሆንም ነገር ግን ሳይሳካላቸው ቀርቷል ማለት ነው። የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ። ስለምትከታተሉኝ ከልቤ አመሰግናለሁ። ወዳችኋለሁ።